ቅዱስ አሐዱ አምላክ ሰኞ የሚነበብ የአቡነ ማርያም ገድል። አብን በልብ ወልድን በቃል በመንፈስ ቅዱስን በእስትንፋስ መስለን ምንም ላጠይቁ አካላት ሦስቱን በባሕሪ በሕልውና እንደ አምላክ አምነን የአቡነ ሀብተ ማርያምን ገድልን ማንበብ በእግዚአብሔር ቸርነት እንጀምራለን። በሚታይ በማይታይ በእግዚአብሔር ስም አዳምን ለማዳን በተሰዋ በእግዚአብሔር ወልድ ስም ሥራ ለመፈጸም በሚያጸና በእግዚአብሔር መንፈስ ቅዱስ ስም አሸናፊ በሚሆን በአንድ አምላክ ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ የፀሐይን የጨረቃን የከዋክብትን መንገድ በቃሉ የወሰነ የኢዮቤልን የጥንታዊውን መሸበል መመላለሻ ሰባት ያደረገ ከዕለታት ከክሮስ ጋራ የንጹሐን ጸሎት የሚሰማ የተጨነቀውን ፈጥኖ የሚረዳ አንድነቱን ሦስትነቱን ዘንግቶ የካደ ሰውን የሚያቃጥል እሳት ወደ አለበት ገሃነም ይውረድ ለዘላለሙ በእውነት አሜን። ትሩፋቱ የበዛ ቸር ደግ እውነተኛ ክቡር የሆነ የአቡነ ሀብተ ማርያም ገድል መጽሐፍ ማንበብ እንጀምራለን። የአብ የወልድ ቅዱስ ስጦታ የሚሆን ፀሐይ በሚባል ዜና ገድሉ አናስርት ካልደረሱበት የደረሰ ሰውን ሰው ሲሆን ሰማያዊ ስራን የሚሰራ መልአክ ሲሆን በምድር የሚገለጽ አቡነ ሀብተ ማርያም ምድራዊ ሰው ሲሆን ሰማያዊ መልአክ ነው። በእውቀትን አንቺ የቴነሽ ያላት ምስጢርን ሀገርን ያደረጋት ደምግባቱ አስቀድመው ከሚወጡ ከዋክብት ቀድሞ የሚወጣ ከአጥቢያ ኮከብ የሚመስለ እንደ መላልኤል ኮከብ ነው። ከመጋቢት 26 ከሰኔ 25 13ቱን ሰንበታት እስኪፈጽሙ ድረስ በመዓልትና በሌሊቱን የሚመግብ መጋቢ በመሬት የሆነ መላልኤል የሚባል በፊቱ ፀሐይ ጽድቅ ኢየሱስ ክርስቶስ የሚያበራለት እርሱ ዓለምን ከመፈጠሩ አስቀድሞ በጨለማውና በአውሎ ሞገዱ ውስጥ ሲያበራ የነበረ ብርሃነ መለኮት ነው። አሁንም የልቡናችንን በር በሚሸፍንና የሚይዘውን የድንቁርና የአላዋቂነት ሹፋን ያርቅልን ያስወግድልን። አምስቱን ክፉ ሕሊናት በበጎ ሕሊናት ይሰብስብልን። ራዕየ ዮሐንስ 22:15 ከአባታችን ከአቡነ ሀብተ ማርያም ትሩፋት ጥቂት እንናገር። የአንደበታችንን አልጫነት በመለኮቱ ጨው ያጣፍጥልን። ዛሬ በክቡር አባታችን አቡነ ሀብተ ማርያም በዓል የተሰበሰባችሁ አባቶችና ወንድሞቼ እጅግ በጣም ያስደስታልና ታሪኩን ከልባችሁ ስሙ። ከዚህ የቅዱስ አባታችን የትውልድ ሀገሩ የራውይ የምትባል ምስራቃዊ ሀገር ውስጥ ነው። የኢትዮጵያ ንጉሥ እስክንድርያ በነገሰ በ486 ዓመተ ምህረት ፍሬ ፉሩክ የሚባል አንድ ሰው በዚች ሀገር ውስጥ ነበረ። ይኸውም ከከበሩ ሰዎች ተለይቶ ብዙ ገንዘብ ያለው ባለጸጋ ነበር። በሕጋዊ ጋብቻ ስሟ ዮስቴና የምትባል ሴት አገባ። ይህችውም ሴት በደግ ስራ ሁሉ የተሸለመች ያጌጠች ነበር። ብዙ ደግነቷንና ትሩፋቷን ኋላ እንድነግራቸዋለን። ነገር ግን አስቀድመን በዚህ ዓለም ከሕጋዊ ባሏ ጋር በንጹሕ ጋብቻ እግዚአብሔርን በማፍራት ምጽዋትን በመስጠት የዋሃትንና ቸርነትህትናን ገንዘብ አድርጋ በትዕግስት በበጎ ስነ ምግባር ሁሉ ጸንታ እንደኖረች እንናገራለን። እንዲህ ባለ ስራ ሳለች መንፈሳዊ ሀሳብ እንዲህ ሲል ተነሳባት። ለአንቺ በዚህ ዓለም መኖር ምን ይረባሻል የሚል መጣባት። ዛሬ የሚያልፍ የሚጠፋ ነውና ጌትነቱ የሚመሰገንበት ለዘላለም የሚኖር የሚያልፍ ሌላ ዓለም ይገልጣልና ጌታችን ኢየሱስ ክርስቶስ በወንጌል ሰው ዓለሙን ሁሉ ቢገዛ ቢነዳ በነፍሱ ከተጎዳ ምን ይጠቅመዋል? ምን ይረባዋል? እንዳለ ለአንቺ ግን በሰማይ ጸንቶ መኖርና ሁለተኛዋን ሀገር መያዝ ይሻላል የሚል ሀሳብ መጣባት። ይህን ካሰበች በኋላ ፈጥና ተነስታ በሌሊት ከቤቷ ወጥታ በሀገሯ አንጻር ትይዩ ወደሆነው በረሃ ሄደች። በውስጡም ከሰው ወገን የሚኖርበት ቦታ መካከሉ በደብረ በዳ ወደሆነው በረሃ ደረሰች። ከጅቦች፣ ከነብሮች፣ ከአሳዎች፣ ከጠጧችና ከዝንጀሮች በስተቀር ምንም የማይኖርበት በረሃ ነበር። በዚያችን ቦታ ደጃፏ ያልተዘጋች ትንሽ ዋሻ አገኘች። ምንም ሳትናገር ከዋሻው ውስጥ ገባች። በዋሻው ውስጥ ቁሞ በትጋት መዝሙረ ዳዊትን በአንክሮ በተደግሞ የሚደግም ክቡር ባህታውያን አየች። ባየችው ጊዜ ደነገጠች። እርሱም ሴቲቱን ባየ ጊዜ ፍርሃት መንቀጥቀጥ በላዩ ወረደበት። በመስቀል ምልክት ፊቱን አማተበ። ይህንም ቅዱስ አባት ፊቱን በአማተበና በስመ እግዚአብሔርን በጠራ ጊዜ እንዳልሸሸች ስላየ ይህችን ሴት ክርስቲያን መሆኗን አወቀ። መጀመሪያ ስትገባ የጋኔን ምትሃት መስላው ነበርና ሰው መሆኗን ባወቀና በተረዳ ጊዜ ተቆጥታ አንቺ ዘማዊት ሴት ምንኩስናዬን ታፈርሽ ዘንድ ከየት መጣሽ አላት። ወይስ ደግሞ ሰይጣን በልብሽ ገብቷልን? ጌታዬ
እኔስ የእግዚአብሔር የሕያው ባሕርይ ልጅ ቅድስት ድንግል ማርያም የተወለደው የኢየሱስ ክርስቶስ አገልጋይ ነኝ እንጂ አንተ እንደምትለኝ ዘማዊ ሴት አይደለሁም አለችው። ነገር ግን ቤቴን ንብረቴን ያለኝን ሁሉ ትቼ መጥቻለሁ። በዓለም ውስጥ ያለው ሁሉ ንቄ መንን ዘንድ እወዳለሁና ስለዚህ ወደዚህ ምድረ በዳ መጣሁ። በዚህ ገዳም ወይም በረሃ ሰው እንዳለ አላውቅም። ሰውን የሚበላ አራዊት ብቻ የሚኖርበት ይመስለኝ ነበር አለችው። ይህችም ባህታዊ በትሕትና በፈሪሃ እግዚአብሔር ይህን የሚያስደንቅ መልካም መልስ በመለሰችለት ጊዜ 1 ሰዓት ያህል ካሰበ በኋላ በፍቅር በአንድነት ወደ ቤትሽ ተመለሽ ብሎ በሰላም ተናገራት። ወደዚህ ቦታ ዳግመኛ አልመጣም፣ ከአንተ ዘንድ ተለይቼ እሄዳለሁ። ነገር ግን ወደ ቤቴ ተመልሼ አልሄድም። ከገዳማት በአንድ ቦታ መንኩሼ መኖር እወዳለሁ እንጂ። ጌታ በወንጌል ርፍን በእጁ ይዞ ወደ ኋላው የሚያርስ የለም እንዳለ ወደ ዓለም አልመለስም አለችው። ያም ባህታዊ ምንኩስና የለሽም፣ አልታዘዝሽም። ነገር ግን በሰላም ወደ ቤትሽ ወደ ሕጋዊ ባልሽ ተመለሽ። የተፈቀደልሽን ነገር እነግርሻለሁ። ከሕጋዊ ባለቤትሽ ወንድ ልጅ ትወልጃለሽ፣ እርሱም ለዓለም ሁሉ የሚጠቅም ይሆናል። የገድሉና የትሩፋቱ ዜና እስከ ዓለም ዳርቻ ይደርሳል። በሕይወተ ሥጋ ሳለ በፈጣሪው በእግዚአብሔር ፈቃድ የብዙዎችን ሰዎች ነፍሳት ከሲኦል ያወጣል። እንደ መላእክትም ክንፈ ጸጋ ተሰጥቶታል። በሰው አካል በሥጋ ሆኖ ሳለ በተመስጦ ወደ ሰማይ ወጥቶ የሥላሴን የአንድነት የሦስትነት ምስጢር ያያል። ቅድስት ዮስቴናም ከአረጋዊ ባህታዊ ይህን ነገር ሰምታ አደነቀች። የፈጣሪ ፈቃድ ከሆነ ወደ ቤት እመለሳለሁ አለች። ይህን ብላ ተመልሳ ወደ ሀገሯ ወደ ቤቷ ገባች። ቤተሰቦቿም መውጣቷን መግባቷን ምንም አላወቁባትም። ጥቂት ወራት ከቆየች በኋላ መልኩ እንደ በረዶ ነጭ፣ እንደ ጽጌረዳም ብሩህ ቀይ የሆነ መልከ መልካም ልጅ ወለደች። ሁለንተናው ጨረቃ የጎልላቱ ምልአት 15 ሌሊት ሆኖ በብሩህ ብርሃን በምልአት በሚያድርበት ጊዜ እንደሚያበራ መልካም ብርሃን ገጹ ብሩህ የሆነ ልጅ ወለደች። ይህ ሕፃን በግንቦት ወር በ26 ቀን በተወለደ ጊዜ በአባቱና በእናቱ ቤት ታላቅ ደስታ ሆነ። ሜሎንጎቹን አርደው ዘመዶቻቸውን፣ ጎረቤቶቻቸውን፣ አማቶቻቸውን፣ ምራቶቻቸውን ጠርተው ለበዓሉ እንደሚገባ መብሉን መጠጡን ሰጥተው በሚገባ ጠገቧቸው። ከጠገቡ በኋላ ሁሉም በአንድነት በቡራኬ በምርቃት አመሰገኑት። እናት አባቱም ይህ ቅዱስ ልጃችሁ በሰማያውያን በምድራውያን በረከት የተባረከ የተቀደሰ ይሁን፣ እናንተም በእርሱ በረከት የተባረካችሁ ሁኑ አሏቸው። ይህንንም ካሏቸው በኋላ ወደ ቤታቸው ተመለሱ። ይህ ቅዱስ ሕፃን 40 ቀን በመላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ካጠመቀው በኋላ ለነፍሱ ዋስ ለክርስትና አባቱ አሳልፎ ሰጠው። ስሙንም ሀብተ ማርያም ብሎ ሰየመው። ከዚህም በኋላ እናት አባቱን ክቡር የሚሆን የክርስቶስ ሥጋውን ደሙን ተቀብለው ከልጃቸው ከአቡነ ሀብተ ማርያም ጋር ወደ ቤታቸው ተመለሱ። ይህ ቅዱስ ሕፃን እግዚአብሔር በመፍራት አደገ። ከዕለታት በአንድ ቀን ካህናቱ በቤተ ክርስቲያን ምህላ ሲያደርሱ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ ቅዱስ አቡነ ሀብተ ማርያም በልቡ ይህችን ጸሎት በጣም ጥሩ መልካም ናት፣ እኔ ይህችን ጸሎት መርጫታለሁ። በዚህ ዓለም ከአሳች ሕሊና በሚመጣውም ዓለም ከገሃነመ እሳት እንድንድንባት አውቃለሁ አለ። መልካም የመረጠ መልካም ዕድልን ያገኘ ክፉ ላላደረገም ክፉ አያገኘውምና አለ። ይህንን ብሎ ጸሎትን አዘወተረ። ያየውና የሰማው እስኪያደንቅ ድረስ እግዚኦ መሐረነ ክርስቶስ የሚለውን ጸሎት በቀን በሌሊት በትጋት አዘውትሮ ይጸልይ ጀመረ። ጌታችን መድኃኒታችን ኢየሱስ ክርስቶስን በማቴዎስ ወንጌል ወደ ፈተና እንዳትገቡ ተግታችሁ ጸልዩ እንዳለ ሥጋውን በስግደት እያደከመ መንፈሱን ያስደስትለት ነበር። እናት አባቱን በተገኙ ጊዜ ለጸሎት ተነስቶ በዚህ ጸሎት ጌታውን ያመሰግን ነበረ። ስግደትንም እንደ ፈጣን ፈረስ ሩጫ ብዙ እስኪያልበው ድረስ ይሰግድ ነበር። እናቱና አባቱ ከእንቅልፋቸው በሚነሱበት ጊዜ ሮጦ ወደ መኝታው ሄዶ ይተኛ ነበር። የሚሰራውን የጽድቅ ስራ እንዳያውቁበት ሲጸልይም እንዳይታዩ ጌታ በወንጌል እንደተናገረ ከጥቂት ቀን በኋላ አባቱ ሀብተ ማርያምን የበግ ጠባቂ ያደረገው። እግዚአብሔር ግን በኋላ ለሕዝቦች ስውራን ቅዱሳንን በዓለም ለሚኖሩ ምዕመናን በጎች ጠባቂ ያደርገው ዘንድ ወዶ መርጦታልና ያን ቀን እስኪያልፍ ድረስ ፈጣሪያችን ሀብተ ማርያምን ይጠብቀው ነበረ። ከዕለታት በአንድ ቀን ዕለትም በጎቹን ሲጠብቅ ብዙ የሚሆኑ የበጎች እረኞች እሸት ተሸክመው መጥተው ና እሸት እንብላ አሉት።
አባታችን አቡነ ሀብተ ማርያም ግን እኔስ አልበላም አላቸው። እነርሱም እኛ ብላ ስንልህ ስለምን አትበላም አሉት። በአባታችንም ይህንን እሸት ከየት እንዳመጣችሁት ምንም እንደሆነ ስለማላውቅ ነው አላቸው። እረኞቹም አባታችን በቁጣ ዓይን አዩት፣ ብዙም ተቀጣጠቡበት። መጽሐፍ ኃጥእ ሰው እግዚአብሔርን የሚፈራውን ይንቀዋል ያቃልለዋል ብሎ እንደተናገረ ከዚህ በኋላ በፊቱ ተቀምጠው ያን የሰርቀው ያመጡትን እሸት ይበሉ ጀመር። እሸቱንም በልተው ከፈጸሙ በኋላ አባታችን ቅዱስ አቡነ ሀብተ ማርያም እነዚያን በግ ጠባቂዎችን የማንችለው ጽኑ ዝናብ መጥቷልና ወደ የቤታችን ንግባ፣ ከዚህ የምንጠጋበት ወይም ዋሻ የለንም አላቸው። እረኞችም ቅዱስ አባታችንን ስለ አንተሳ እኛ የማናየው የሚያይ ሌላ ልዩ ዓይን አለ፣ በሰማይ ምንም ደመና የለምና ነፋስም ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ አይነፍስምና ሀገሩን ብራ ሆኖ ይታያል። አንተ ግን ዝናብ ይመጣል ትላለህ፣ ደመና ወዴት አለ አሉ። ቅዱስ አባታችን አቡነ ሀብተ ማርያም እኔ የማውቀውን እናንተ አታውቁም፣ ነገር ግን ወደ ቤታችሁ ተመልሳችሁ በጊዜ ግቡ አላቸው። ጥበብ አምላካዊ ልቡን በጸጋ መንፈስ ቅዱስ አብርቶለታልና በፊት በልበ አምላክ ክቡር ዳዊት እንደተናገረው ቃል በሚፈሩት ልብ የሚያበራላቸው አምላክ ገልጾለታልና ከእነርሱም ጋር ሁልጊዜ ይኖራልና ከሰይጣን ውስጥ መድና ከሰይጣን ወጥመድና ከክፉ መንገድ እንዲድኑ አድርጓቸዋልና። ስለዚህም እረኞች አንተ ራስህ ተመልሰህ ወደ ቤትህ ግባ፣ እኛ ግን ፀሐይ ገና ቀትር እያለ ተመልሰን ወደ ቤታችን አንገባም አሉ። ይህንንም ባሉት ጊዜ በፍጥነት እየሮጠ በጎቹንም እያስሮጠ ወደ ቤቱ ገባ። ወደ ቤቱ ከገባ በኋላ ጽኑ ዝናብ መጣ፣ ነፋሳትን ነፈሱ፣ መብረቆችም አንጎደጎዱ፣ ብልጭታውምና ወግታውም በዛ፣ ደመናትም ተነዋወጡ። ይህ ሁሉ በላያቸው ላይ እንደተፈጸመ ሳለ በግ ጠባቂዎች አልሸሹ ነበር። እግዚአብሔር የእብደት እዚህ አዚም በላያቸው ላይ ጥሎባቸው ነበርና ክፋታቸውንም አሳስቧቸዋልና በላያቸው ላይ የጥፋት ውሃ አወረደባቸው። ሁላቸውም ይህ የጥፋት ውሃ እስኪፈጸም ድረስ አልተነቃቆ ነበር፣ ሁሉም አለቁ። የአባታችን አቡነ ሀብተ ማርያም በረከታቸው ረታቸውን ከሁላችን ጋር ይደርብን። የሰማነውን በልቦናችን ያሳድርብን፣ በአእምሯችን ይቅረጽልን። ከጻድቁ አባታችን አቡነ ሀብተ ማርያም በረከት ረድኤት ጸሎት ያሳድርብን። አምላካችን እግዚአብሔር ጉባኤያችንን ይባርክልን፣ ይቀድስልን። አቡነ ዘበሰማያት በሉ መላ ሰውነታችንን በአርአያ ትምህርተ መስቀል እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ ክቡር አባታችን መላከ ብርሃን መምህር አድማሶ የደብራችን ዋና አስተዳዳሪ፣ የሁላችን አባት፣ የመንጋው ጠባቂ፣ የተከበሩ ክቡር መምህራችን መጋቤ ብርሃናት ብሩክ ሸዋይርጋ፣ የዚህ ታላቅ ደብር የስብከተ ወንጌል መምሪያ ኃላፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር፣ አሃው ዲያቆናት፣ እንዲሁም እዚህ በቅድስና ስፍራ እግዚአብሔርን በጸሎት ለመጠየቅ ከእግዚአብሔር ጋር ለመነጋገር ወደ ቅድስናው ስፍራ እግዚአብሔር ከሌሎች ሁሉ የተሻለን ሆነን ሳይሆን እንደ ምሕረቱ እንደ ይቅርታው በዚህ የቅድስና ስፍራ የሰበሰብን የጠራን የአባቶቻችን አምላክ እግዚአብሔር አምላካችን ክብር ምስጋና ይግባውና በዚህ የቅድስና ስፍራ ያላችሁ ምእመናን ወምእመናት በኃያሉ በገናናው በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና ከፍቶ እግራችን ወደ ቅድስና ስፍራ አምጥቶ በዚህ ሰብስቦ ቅዱስ ቃሉን እንድንሰማ ቅዱስ ቃሉን ሰምተን ደግሞ በቅዱስ ቃሉ ጸንተን እንድንኖር ሳይገባን ይገባቸዋል ብሎ እንደ አባትነቱ እንደ ምሕረቱ እንደ ይቅርታው በዚህ የሰበሰበን የአባቶቻችን አምላክ የኛም አምላክ ቅዱሰ ባሕርይ ሕያው ባሕርይ እግዚአብሔር አምላካችን ስሙ የከበረና የተመሰገነ ይሁንልን። እንዲሁም ዛሬ ላይ ለመሰብሰባችን ምክንያት የሆነችን መምህረት የምሕረት እናት ወላዲተ አምላክ አምላክን የወለደች ቅድስተ ቅዱሳን ከቅዱሳን ሁሉ የተለየች
እናትነቷ የማይጠገብ በመስቀል ስር ክርስቶስ ለዘላለም እናት ትሆነን ዘንድ ለዘላለም አማላጅ ትሆነን ዘንድ ለዘላለም አስታራቂ ትሆነን ዘንድ በኃጢአታችን መካከል ሆነን እሷን በጠራን ጊዜ ኃጢአታችንን እንዲያርቅልን ወደ እርሷ በቀረብን ጊዜ እናትነቷ እንዳይለየን ለዘላለም እናት የሰጠን እናታችን ድንግል ማርያም ስሟ የከበረና የተመሰገነ ይሁን። አማላጅነቷ አይለየን። እንዲሁም የቅዱሳን ሁሉ ስም እግዚአብሔር እንደመረጣቸውና እንዳከበራቸው መጠን ስማቸው ከብሮና ገኖ ይኑር፣ በረከታቸው ይድረሰን። በዛሬው ዕለት በዚህ ቅድስና ስፍራ ለመሰብሰባችን ምክንያት የሆኑን ኢትዮጵያዊው ጻድቁ አባታችን አቡነ ሀብተ ማርያም በረከታቸው፣ ረድኤታቸው፣ አማላጅነታቸው እግዚአብሔር በሰጣቸውና እግዚአብሔር ባከበራቸው መጠን ስማቸው ከብሮና ገኖ ይኑር፣ በረከታቸው በሁላችን ላይ ይደር። እንግዲህ በሎ ካመሰገናችሁ በደንብ አመስግኑ። የምስጋና ባለቤት እግዚአብሔር አምላካችን ስሙ የከበረና የተመሰገነ ይሁን። እንግዲህ እስካሁን በቅዳሴው እግዚአብሔርን እየጠየቃችሁ ስታስቀድሱ አባቶችን በቅዳሴው እየባረኩን ስንባረክ ቆይተናል። ከዚህ በመቀጠል የዝማሬ የወንጌል አገልግሎት ነው የሚኖረን። ስለዚህ ወንጌሉ ዝማሬው ደግሞ እርጋታ ያስፈልገዋል፣ ሕሊናን መሰብሰብ ያስፈልገዋል። በቤት ያለውን ትተነው ለእግዚአብሔር ስለመጣን እዚህ ያለነው ደግሞ በእግዚአብሔር ፊት ስለሆነ ያለንበትን ስፍራ የቅድስናውን ስፍራ ማወቅ ያስፈልጋል ማለት ነው። እንግዲህ እግዚአብሔር አምላካችን ሙሴ ወደ ደብረ ሲና በሚሄድበት ጊዜ ወይም ደግሞ በደብረ ሲና ታላቅ ምልክት አይቶ ለመረዳት በሚሄድበት ጊዜ እግዚአብሔር አምላካችን በቅድስና ስፍራ ሲኖሩ ሕሊናን መሰብሰብ እንደሚያስፈልግ ሲነግረው ሙሴ ሙሴ ፍትሐ ተታናእሳይኒከ እምእገሪከ ሰትከይዳ ምድር ቅድስት ኢቲ ሙሴ ሆይ አለው የምትሄድባት ስፍራ ቅድስት ናትና የጫማህን ማሰሪያ ፈተህ ጫማህን አውልቀህ ወደ ቅድስናው ስፍራ ግባ ብሎ ሙሴን ያዘዋል ማለት ነው። ለጊዜው ሙሴን ወደ ቅድስና ስፍራ ሲሄድ ጫማን አውልቆ መግባት እንደሚያስፈልግ እየነገረው ነው። ነገር ግን ፍጻሜው ወደ ቅድስና ስፍራ በሚመጡ ጊዜ እግዚአብሔርን በጸሎት ለመጠየቅ ወደ ጸሎት ስፍራ በሚኬድበት ጊዜ ሕሊናን መሰብሰብ እንደሚያስፈልግ፣ ሕሊናን ማዘጋጀት እንደሚያስፈልግ፣ ሰውነትንም በጥንካሬ እንዲሆን ጥንካሬን ማስለመድ እንደሚያስፈልግ፣ ሌላ ሐሳብን መተው እንደሚያስፈልግ፣ ቂም በቀልን መተው እንደሚያስፈልግ እግዚአብሔር ለሙሴ እየነገረው ነው ማለት ነው። ስለዚህ ይህ ለሙሴ ብቻ የተነገረ ሳይሆን ዛሬ በዚህ በቅድስናው ስፍራ ላለን ለሁላችንም የተነገረ ስለሆነ ስለዚህ ያለንበት ስፍራ ቅዱስ እንደሆነ የሚገለጠውም ቅዱሱ እግዚአብሔር እንደሆነ ዛሬ የመጣነው ቅዱሱ እግዚአብሔርን ያከበሩ አባት ቅዱሱ እግዚአብሔር ከልጅነት ጀምሮ አቤቱ ክርስቶስ ማረን የሚለውን ጸሎት መርጠው አቤቱ ክርስቶስ ማረኝ እያሉ ጸልየው ክርስቶስ መሐሪ እንደሆነ አውቀው በክርስቶስ ጸንተው የኖሩ ታላቁ አባት አቡነ ሀብተ ማርያምን ለማክበር ነው ማለት ነው። ስለዚህ የእሳቸው በረከት እንዲደርሰን የእሳቸው ረድኤት በእኛ ላይ እንዲያድር ጠንካሮች ሆነን ወንጌሉን ዝማሬውን የምንከታተል መሆን ያስፈልገናል ማለት ነው። የአባታችን የአቡነ ሀብተ ማርያም በረከት በሁላችንም ላይ ይደርብን። ከዚህ በመቀጠል የምንሄደው ወደ ዝማሬው ነው። ዝማሬውን የሚዘምርልን ወንድማችን ዝማሬ በሱ ፈቃድ ይሆናል። ቀጥታ ወደ ዝማሬው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን እዚህ ታላቅ ደብር አስተዳዳሪ፣ ክቡር መምህራችን እዚህ ታላቅ ደብር ዋና ስብከተ ወንጌል ኃላፊ፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እናቶች፣ አባቶች፣ ሕፃናትም ጭምር በወደደንና ባከበረን ባያሉ በገና ነው በልዑል እግዚአብሔር ፍጹም ሰላምታ ድምፅ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? እንኳን ለዚህ ቀን አደረሰን አደረሳችሁ። እስኪ እልል ብላችሁ አመስግኑ። አሜን ሳይገባ እንዲገባን አድርጎ ስሙ እንድንጠራው የፈቀደልን
የአባቶቻችን አምላክ የእኛም አምላክ የሆነው እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን፣ የተመሰገነ ይሁን። ከኔ ጋር ቃሉን አብረን እንላለን። የሰው እጅ አታሳየኝ በሉ። የሰው እጅ በሕይወቴ አጥብቀህ በእጅ ያዘኝ እግዚአብሔር አባቴ። የተረጋጋ መንፈስ ሆነን ሳናጨበጭብ አብረን እንዘምራለን። የሰው እጅ አታሳየኝ፣ የሰው እጅ በሕይወቴ አጥብቀህ በእጅ ያዘኝ እግዚአብሔር አባቴ። የሰው እጅ አታሳየኝ፣ የሰው እጅ በሕይወቴ፣ የሰው እጅ በሕይወቴ አጥብቀህ በእጅ ያዘኝ እግዚአብሔር አባቴ። የሰው እጅ ድገሙ። የሰው እጅ አታሳየኝ፣ የሰው እጅ በሕይወቴ አጥብቀህ በእጅ ያዘኝ እግዚአብሔር አባቴ። በራሴ ስዘግይ አልሞላም ኑሮዬ፣ አንተ ዘግነህ ስጠኝ ይብላ ጎተራዬ። ገምቶ ከሚሰጥ ከሚታዘብ እጅ ሰፊው ይሻለኛል ለጋስ ያንተ እጅ። እልፍኝ ከማይሞላ ከሚታዘብ እጅ ሰፊው ይሻለኛል ለጋስ ያንተ እጅ። የሰው እጅ የሰው እጅ አታሳየኝ፣ የሰው እጅ በሕይወቴ አጥብቀህ በእጅ ያዘኝ እግዚአብሔር አባቴ። የሰው እጅ አታሳየኝ፣ የሰው እጅ በሕይወቴ አጥብቀህ በእጅ ያዘኝ እግዚአብሔር አባቴ። በለስ መጠበቄን ፍሬን እንድበላ አንተን አምኜ ነው የሕይወቴ ጥላ። ከፊት ተዘርግታ ክንድ በዘመኔ ሳልሰጋ ኖራለሁ ሳልጨነቅ እኔ። ከፊት ተዘርግታ ክንድ በዘመኔ ሳልሰጋ ኖራለሁ ሳልጨነቅ እኔ። የሰው እጅ አታሳየኝ፣ የሰው እጅ በሕይወቴ አጥብቀህ በእጅ ያዘኝ እግዚአብሔር አባቴ። የሰው እጅ አታሳየኝ፣ የሰው እጅ በሕይወቴ አጥብቀህ በእጅ ያዘኝ
ለምግብ ለመጠጥ ለምለብሰው ልብሴ ቁጭ ብዬ ሳስብ እኔ ስለራሴ ሳውጣና ሳወር የነገን በፊቴ ድንገት አያታለሁ ጣትህን በቤቴ ሳወጣና ሳወርድ የነገን በፊቴ ድንገት አያታለሁ ጣትህን በቤቴ የሰው እጅ አታሳየኝ የሰው እጅ በሕይወቴ አጥብቀህ በእጅ ያዘኝ እግዚአብሔር አባቴ የሰው እጅ አታሳየኝ የሰው እጅ በሕይወቴ አጥብቀህ በእጅ ያዘኝ እግዚአብሔር አባቴ መረብ አበጅቼ ብጥለው ከባሕር ዓሣው ግን ካንተ ነው ከመቃብር ብራራት ብሰራም ብደክም ለሥጋዬ ያንተ በረከት ነው ሚያኖረኝ ጌታዬ ጣና ሳወር የነገን በፊቴ ድንገት አያታለሁ ጣትህን በቤቴ የሰው እጅ አታሳየኝ የሰው እጅ በሕይወቴ በእጅ ያዘኝ እግዚአብሔር አባቴ የሰው እጅ አታሳየኝ የሰው እጅ በሕይወቴ አጥብቀህ በእጅ ያዘኝ እግዚአብሔር አባቴ መረብ አበጅቼ ብጥለው ከባሕር ዓሣው ግን ካንተ ነው ከመቃብር ብራራት ብሰራም ብደክም ለሥጋዬ ያንተ በረከት ነው ሚያኖረኝ ጌታዬ ብራራት ብሰራም ብደክም ለሥጋዬ ያንተ በረከት ነው ሚያኖረኝ ጌታዬ የሰው እጅ አታሳየኝ የሰው እጅ በሕይወቴ አጥብቀህ በእጅ ያዘኝ እግዚአብሔር አባቴ የሰው እጅ አታሳየኝ የሰው እጅ በሕይወቴ አጥብቀህ በእጅ ያዘኝ እግዚአብሔር አባቴ እልል እያልን እያጨበጨበን
ሊሌዳ ትክሴ ጋር ይቀባ አባ ጋር ይቀባ ዋይሳ እንዴሳ ጀረጌ ኮይሳ ትክሴ ጋር ይቀባ አባ ጋር ይቀባ ዋይሳ እንዴሳ ጀረጌ ኮይሳ በፍጹም ሰላምታ ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው? ይህን በሰብኩት ልቤ ይመስጣል
በላይ ፍቅርስ እንዴት ይገለጻል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ ባንቺ ላይ ሲፈጸም እንግዳ ስርዓት ሁሉን የሚወስን ባንቺ ተወሰነ። ከሦስት አካል አንዱ ከዓለም ሥጋ ሆነ። ስፋትና ጥበት ሰማይና ምድር ባንቺ ተገናኙ ገባሬና ግብር። ባሰብኩት ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጻል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ሊባል ይጨበጨባል። ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስርዓት እንዴት ቢመጥሽ ነው እንዴት ያገርሽ ትላንትና ዛሬ ያገናኘብሽ ሜላትና ወሰን ግዝፈትና ርቀት ባንቺ ተዋህዶ ፈጣሪና ፍጥረት። ይህን ባሰብኩት ልቤ ይመስጣል። ከዚህ በላይ ፍቅርስ እንዴት ይገለጻል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስርዓት ሚስጥር ሊመረምር ይወጣል ከሕሊና ያልፋል ይሻገራል ከሰማይ ደመና። ነገር ግን አይችልም ምንም ቢገሰግስ በመሰወሪያው ዘንድ ከልጅሽ ጋር ቢደርስ። ስለዚህ አቅቶት ደግሞት ይመለሳል። መልካም ውዳሴሽን በአግራሞት ያደርሳል። ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስርዓት። እግዚአብሔር አምላካችን ስሙ የከበረና የተመሰገነ ይሁን። እልል ብላችሁ እግዚአብሔርን አመስግኑ። ከዚህ በመቀጠል ወደ ዕለቱ ትምህርት ነው የምወስዳችሁ። የዕለቱን ትምህርት የሚያስተምሩን በጣም የምንወዳቸው እጅግ የምናከብራቸው ክቡር መምህራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሸገር ሀገረ ስብከት በኮየና ገላን ክፍላተ ከተማ የስብከተ ወንጌል መምሪያ ኃላፊ የሆኑት ሊቀ ልሳናት መምህር ታምራት እንድሪስ ይሆናሉ። መምህራችን የሚናገሩበትን አንደበት እኛ ደግሞ የምንሰማበትን ሰሚ ጆሮ አስተዋይ ልቦና እግዚአብሔር አምላካችን ለሁላችን የሚያድለን። ቀጥታ ወደ መምህራችን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሞታችንን በሕይወት ቀይሮ መቃብራችንን ከፍቶ ሲኦላችንን ረግጦ ማንም የማይቀማንን የልጅነት ጸጋና ተስፋ የሰጠን የትንሣኤያችን በኩር እግዚአብሔር አምላካችን ስለጠበቀን ስላሳደረን ለዚህ ሰዓትና ለዚህ ጊዜ ስላደረሰን ክብርና ምስጋና ለአምላካችን ይሁን። የተከበሩ መላከ ብርሃን የዚህ ታላቅ ቤተ መቅደስ መስራችና ዋና አስተዳዳሪ ክቡር መምህራችን ሊቀ ብርሃናት መምህር ቡሩክ የስብከተ ወንጌል ክፍል ኃላፊ፣ የተከበራችሁ ይህ ቤተ መቅደስ በተለያየ ጸጋ የምታገለግሉ የአስተዳደር ጽሕፈት ቤት
የክፍል ኃላፊዎች፣ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ በአገልግሎት የምትመስሉኝ መምህራነ ወንጌል፣ ዘማሪያን፣ እግዚአብሔርን ብላችሁ የመጣችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በወደደን ባከበረን ባሰባሰበን በእግዚአብሔር አምላካችን ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አረፈዳችሁ? አምናን ዘንድሮ ትናንትን ዛሬ ቅድምን አሁን ያደረገልን በነገሮቻችን ሁሉ እኛን ለመጠበቅ ነገሮቻችንን ለማስተካከል የማይደክም ትጉህ እረኛችን አምላካችን እግዚአብሔር ስለማይነገር ስጦታው ስለ ቸርነቱ ስሙ ለዘላለም የተመሰገነ ይሁን። የጻድቁ አባታችን የአቡነ ሀብተ ማርያም አማላጅነት ጸጋና በረከት ከሁላችን ጋር ይሁን። እንኳን ደስ ያላችሁ፣ እንኳን አደረሳችሁ። እግዚአብሔርን እናመሰግናለን። እስኪ በእውነት በሉ ሁላችሁ ተነስተዋል። እስኪ በእውነት በሉ ተነስተዋል። በዚህ ኃይለ ቃል ነው ጥቂት ደቂቃዎችን የምንቆየው። እስካሁን ከሌሊቱ ጀምሮ በቅዳሴውም አገልግሎት በተለያዩ መርሃ ግብሮች በዝማሬውም እግዚአብሔር አስተምሮናል። ያው ለአጽንኦት ነው ስለ ትንሣኤ ጥቂት ደቂቃዎች እንድንነጋገር። እንግዲህ ይህን በዓለ ሃምሳ ሁሉ እያንዳንዱን ዕለት እንደ አንድ ዕለት አድርገን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ የምናውጅበት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ የሚታወጅበት ብዙ ምክንያቶች አሉት። እኔ ግን ጥቂቱን ብቻ እነግራችኋለሁ። የመጀመሪያው ጌታችን ከሞት ባይነሳ ኖሮ፣ መቃብር ባይሸነፍ፣ ሙስና መቃብር ባይያዝ፣ ሲኦል ኃይል ባያጣ፣ ደግሞ ሞት መውጊያው ባይወሰድበት እግዚአብሔርን ባላመነው ነበረ። የክርስቶስ ትንሣኤ ባይኖር ኖሮ እምነታችንም ስብከታችንም ከንቱ ነበረ። ከከንቱነት ያወጣን የትንሣኤ ጌታ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እናንተ ከንቱ ስብከት ይኖረን ነበረ ባይነሳ ኖሮ። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 29 ጀምሮ በደንብ አብራርቶ ጽፎታል። ቤታችሁ አንቡ። ክርስቶስ የትንሣኤያችን በኩር ነው ብሎ ብቻ አልሄደም። በክርስቶስ ከሞት መነሳት እኛ ያገኘነውን ነገረን። አንደኛ እምነታችን ፍጹም ነው። እስኪ ምናችን ፍጹም ነው? ፍጹም ትክክለኛ እምነት፣ ማያሳፍር እምነት። መስራቹ መንገዱን ያስተካከለው የእምነታችንን ስንቅ የሰጠን የእምነታችንን መዳረሻ ሰማይን ያሳየን መድኃኒታችን ኢየሱስ ክርስቶስ ከሞት ስለተነሳ እምነታችን ፍጹም ነው። ቅዱስ ዮሐንስ ምን ይላል? በመጨረሻም ዓለምን የሚያሸንፍ እምነታችን ነው ይላል። ምናችን ነው? በሉ ምናችን ነው? ስለዚህ ፍጹም የሆነ እምነት አለን። ደስ ይበላችሁ። በትንሣኤው ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም እምነታችንን አደላደለልን። በደንብ ላብራራላችሁ ይሄንን። መቼም በምድር ላይ ሰዎች የሚከተሏቸው በእውቀታቸው፣ በዝናቸው፣ በፍልስፍናቸው፣ በሀብታቸው፣ በወርቅ ብዛታቸው፣ በተለያየ ሕይወታቸው ብዙ ሰዎች አሉ። እነዚህን ሁሉ ሰዎች መቃብር አስቀርታቸዋለች። የማንኛውም ሰው መጨረሻው መቃብር ላይ መካነ መቃብሩን ትጎበኛላችሁ። የጌታችንን የኢየሱስ ክርስቶስን በጎልጎታ ሄዳችሁ መቃብሩን ብትመለከቱ ግን መቃብሩ ባዶ ነው። ክብር ምስጋና ለስሙ ይሁን። የሃይማኖታችን የእምነታችን መስራች ራስ የሆነ ክርስቶስ ከሞት ተነስተዋልና እምነታችንን ከከንቱነት ታደገልን። ሁለተኛ ስብከታችን። እስኪ ስብከታችን በሉ። አረ ከፍ አድርጉ። አዎ ቤተ ክርስቲያን ጌታ ክርስቶስ ሐዋርያቱን አዟቸዋል። ስበኩ ብሏል። አሕዛብ ወንጌለ መንግሥትን ስበኩ። ወንጌል በባህሪው ይሰበካል። ትምህርት ነው፣ እንማረዋለን። በጣም ትክክለኛ ስብከት ነው፣ እንሰበካለን። ስለዚህ ቅዱስ ጳውሎስ ስብከትን፣ አገልግሎትን ስራ አድርገ ያዝ። ይሄ መለኮታዊ ጥሪ ነው ወገኖቼ። ስብከት ወይም ወንጌል የጌታችን የመድኃኒታችን የኢየሱስ ክርስቶስ አደራ ነው። እስከ ዓለም ዳርቻ ይሰብኩ ዘንድ ወንጌለ መንግሥቱን በእጆቻቸው ሰጥተዋል። በዚህ ወንጌል ሕሙማነ ነፍስ ሕሙማነ ሥጋ በትምህርት በተአምራት ተፈውሰዋል። በሐዋርያት ዘመን ስብከት ልክ ሲደረግ
አጋንንት ያፍር ነበረ። የታመሙ ሰዎች ይድኑ ነበረ። በእምነት ከሰማን ዛሬም ስብከቱና ትምህርቱ ስራ ይሰራል። ምን ይሰራል አልኳችሁ? ስራ ይሰራል። ስለዚህ ከከንቱ ስብከት አውጥቶናል። ክብርና ምስጋና ለአምላካችን ይሁን። ስብከታችን በሕይወት እንዲሄድ አድርጎልናል። ስለዚህ በአማን ተንሥአ ሐዋርያት በእውነት ተነስተዋል አሉ። ሉቃስ ወንጌል ምዕራፍ 24 ላይ በእውነት ምን ብለዋል? በሉ በእውነት ምን ብለዋል? ይህን ጉዳይ ሐዋርያቱን ያጠራጠራቸውን ሁለት ምክንያት እነግራቸውና ትምህርቴን እጠቀልላለሁ። እግዚአብሔር ከሁላችን ጋር ይሁን። በጣም ሰዓቱን መጠቀም ስለሚገባን ነው። በጣም ጥሩ ልማቶች፣ ጥሩ ስራዎችም ተጀምረዋል። ለሱም ደግሞ መንፈሳዊ ልማት ሰዓት ማመቻቸት ተገቢ ነውና ወደፊት እቸኩላለሁ ጥቂት። እንግዲህ ቅዱሳን ሐዋርያት የጌታን ትንሣኤ አዎ ብሎ እንዳይቀበሉ ብዙ ፍርሃት ነበረባቸው። ስንት ፍርሃት? አንድ አይደለም፣ ብዙ ፍርሃት። የመጀመሪያው ፍርሃት ከሊቃነ ካህናት ከጸሐፍት ከፈሪሳውያን ማስፈራራት የመጣ ፍርሃት ነው። ምን ብሎ ነው ያስፈራሩት? ሁለት ነገር እነግራቸዋለሁ። የማቴዎስ ወንጌል ምዕራፍ 27 ከቁጥር 60 ጀምራችሁ ስትመለከቱ ጌታን ከሰቀሉት በኋላ ሰቅለው ከገደሉት በኋላ እሱ በፈቃዱ በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ቅድስት ነፍሱን ከቅዱስ ሥጋው ለእኛ ሲል ለየ። ነፍሱን ለወዳጆቹ እስከሚሰጥ ድረስ እንዲህ ያለ ፍቅር ለማንም የለውም ያለውን የሰበከውን በቀራንዮ ገለጠ። አመስግኑት በደንብ አድርጋችሁ። የሰበከውን ቅዱስ ዮሐንስም በአንደኛው መልእክቱ ምዕራፍ 4 ቁጥር 17 ላይ ፍቅር እንደዚህ ነው፣ እኛ እግዚአብሔርን እንደወደድነው ሳይሆን እግዚአብሔር እኛን የወደደበት ፍቅር እሱ ፍቅር ይባላል። እግዚአብሔር ሲወደን መጣልን፣ መጥቶስ እንዴት እንደሚያድነን ነገረን። ከዚያስ ነፍሱን አለ የዮሐንስ ወንጌል ምዕራፍ 15 ላይ ነፍሱን ለወዳጆቹ እስከሚያኖር ድረስ እስከሚሰጥ ድረስ ይህን የመሰለ ፍቅር የትም የለም ለማንም የለውም ያለውን መስቀል ላይ ነው ነፍሱን የሰጠን። ደግሞስ ዳሩ ግን ገና ኃጢአተኞች ሳለን፣ ገና በደለኞች ሳለን፣ ገና ጥፋተኞች ሳለን፣ ገና በድንቁርና በባርነት ሳለን መተኪያ የሌላትን ነፍሱን ሰጠን። ክብርና ምስጋና ለስሙ ይሁን። አዎ የበርባን ነፃ መውጣት ብዙ ሰዎችን ይደንቃቸዋል። ምን እኛስ በርባን አይደለንም ወይ? በዕለተ ዓርብ ክርስቶስ ደሙን ይዞ ወደ ቅድስተ ቅዱሳን እንዲገባ ዕብራውያን 9 ላይ እንደተጻፈ ነውር በሌለበት ደሙ እንዲቀድስ ቤተ መቅደሱን እንዲቀድስ ሰማይን እንዲያገለግል እኔና እናንተን ከኃጢአት ነፃ እንዲያወጣን እኔና እናንተ በበርባን ተመስለናል። ሽፍታው ወንበዴው ነፃ ሲወጣ ንጹሐ ባሕሪ ክርስቶስ ለሞት ደግሞ ተላልፎ ራሱን አሳልፎ ሰጠ። እሱ ስለኛ ተላልፎ በመሰጠቱ እኛ በእኛ ላይ የነበረውን ሞት ሁሉ በእኛ ላይ የነበረውን ቁጣ ሁሉ ተቀብሎልን እኛንም ከኃጢአት ነፃ ቤተ ክርስቲያንንም ከኀፍረት ከጉድፈት ነፃ አደረገና በደሙ አገለገላት። ክብርና ምስጋና ለስም አጠራሩ ይሁን። በዕለተ ዓርብ ይህ አገልግሎት ሲደረግ 7 ተአምራት ሲደረጉ ሰዎች ሁሉ ደንግጠው ግማሽ ወደ ኋላ ሲመለስ የሰቀለው የመቶ አለቃ ሲያምንበት እየሰማችሁ ነው። በመስቀሉ ስር በዓላማ የቆሙ ቅዱሳን አባቶቻችን ከድንግል ማርያም ጀምሮ የሚሆነውን እያዩ በሐዘን ሲመቱ፣ ጸሐፍትና ፈሪሳውያን ግን ወደ ጲላጦስ ግቢ ሄዱ። በደንብ ስሙኝ ይህችን ቃል እኔ ፈጥሬ የምነግራቸው አይደለም። ወደ ጲላጦስ ሄዱና ንጉሥ ሆይ እባክህ አንድ ነገር እንለምንሃለን አሉት። ምንድን ነው? ሲያስተምር አንድ ትምህርቱ ትዝ አለን አሉ። አሳጥሬ ነው የምነግራችሁ ለሰዓት ብዬ። የሚገርማችሁ ፈሪሳውያን፣ ጸሐፍት፣ አይሁድ የትምህርትና የሽምደዳ ችግር የለባቸው፣ የህይወት ግን ችግር አለባቸው። ወገኖች ሸምድደን ከህይወት ነፃ እንዳንሆን እግዚአብሔር ይርዳል። የተማርነውን በህይወት እንድንለውጥ ማን ይርዳል? ምንድን ነው ትምህርቱ ትዝ ያላችሁ? እንዲህ ብሎ ሲያስተምር ነበረ። አንደኛ የማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ወደ ኢየሩሳሌም እንውጣ፣ ጸሐፍትና የሀገር ሽማግሌዎች፣ የካህናት አለቆች የሰው ልጅ ይይዙታል፣ ይገርፉታል፣ ያሰቃዩታል፣ ምራቃቸውን ይተፉበታል፣ ይሰቅሉታል። ዳሩ ግን ከ3 ቀን በኋላ ከሞት ተነስቶ ይነሳል ተለይቶ ያለው ቃሉ ትዝ አለን አሉ። የሰማችሁ ነው።
እቺን 3 ቀን አንፈልግም አሉ። ትዝ ብሎናል። የመጀመሪያው ስህተታችን ንጹሕ ደምን አሳልፈን መስጠታችን፣ ሁለተኛው ስህተት ደግሞ ይብስብናል አሉ። ጭራሽ ሁለተኛው ስህተት የምናክምበት ሐኪም ቤት የለንም። ስለ ሁለተኛው ስህተት ብዙ ገንዘብ ብናኖርም ሁለተኛው ስህተት ከመጀመሪያው ይበልጥብናል። እባክህ ንጉሥ ሆይ ወታደር ስጠን፣ ገንዘብ ከኛ ነው፣ የመቃብሩን ስፍራ ይጠብቁልን አሉ። ማን ስጠን? እየሰማችሁ ነው ግን? አዎ ተብራችሁ ትንሣኤው ለማስቀረት በእውነት ተነስቷል እንዳይባል ምን ይጠብቃሉ? ብዙ ሙታን አሉ የሚገርማችሁ በቀራንዮ አካባቢ። ነገር ግን የክርስቶስን መቃብር ይጠብቁ ዘንድ አሉት ጲላጦስን። እኛ ገንዘብ እንሰጣቸዋለን የጠበቁበትን፣ ያም ደግሞ ጎበዝ ጠባቂዎችን ስጠን። ለምን አላቸው? የሁለተኛው ስህተታችን ከመጀመሪያው ይከፋብናል አሉ። መጀመሪያም እንደተሳሳቱ በአደባባይ መሰከሩ። ስለ ሁለተኛው ደግሞ እንዳይሳሳቱ ገንዘብ በጀቱ። ወገኖቼ እውነት ለመደበቅ ብላችሁ በገንዘብ በአቋራጭ በብዙ ደብዳቤ ከሄዳችሁ አይሳካላችሁ። እውነት ብቻውን ሰዓቱን ጠብቆ ከብዙ ውሸቶች መካከል ይወጣል። እውነት ኃይለኛ ነው። እውነት ጉልበተኛ ነው። እውነትን ደብቆ ማኖር አይቻልም ነው የምላችሁ። የፈለገ ስልጣን ይኑራችሁ፣ የፈለገ እውቀት ይኑራችሁ፣ የፈለገ ብዙ ሀብት ይኑራችሁ፣ እውነት ብቻውን የሚታይ ነው፣ ተደብቆ አይቀርም። እና ወታደሮቹ ለማስጠበቅ ገንዘብ ሰጡ። ተሰበሰቡና ወታደሮቹ መጠበቅ ጀመሩ። አንድ ነገር ረሳናል። ሁለተኛ ነገር ስንተኛ ነገር በሉ? ስንተኛ ነገር? ሁለተኛ ነገር ደግሞ ይቀራል። እሺ ድንገት ያለውን አይተውም እነሱ። ከተነሳ ለእኛ ኀፍረት ነውና ተነስተዋል የሚል ዜና ከሰማችሁ፣ ከሙታን መካከል የለም የሚል ዜና ከሰማችሁ እንደዚህ ብላችሁ ተናገሩ አሏቸው ወታደሮቹ። ምን እንበል? እኛ እኩለ ሌሊት ፈርተን ተኝተን ሳለን ቅዱሳን ሐዋርያቱ ልጆቹ አስተማሪዎቹ መጥተው ከመቃብር ሥጋውን ሰርቀው ወስደዋል ብላችሁ ተናገሩ አሉ። እየሰማችሁ ነው? እንደዚህ ክፉ ከመሆን እግዚአብሔር ይሰውራችሁ። ሲሰቅሉትም ክፉዎች ነበሩ፣ ሲገድሉትም ክፉዎች ነበሩ፣ ከቀበሩትም በኋላ ክፉዎች ናቸው። ከዚያም በኋላ የክፉ ሐሳብ አላቸው። ከእንደዚህ አይነት የሞት ሕይወት እግዚአብሔር ለይቶ ያውጣል። አዎ በፈሪሳውያን ላይ አልቀረም ይሄ። አንዳንድ ሰው በጉልበቱ የሚችለውን ለመደበቅ ይሞክራል። ከዛ ፕሮፓጋንዳ ያስቀምጣል። በውሸት ያለፉትን መንገድ ይጨንቃል። ወገኖች በቃ በሐሰት አትመስክር ተብሎ ተጽፏል። ላታስቀሩት ነገር፣ ላታሸንፉት ነገር እውነትን ውሸት አሸንፎት አያውቅምና ይሄኛ ሁለተኛ አጀንዳ መጣ። ሰራዊቱ በንቃት ከመጠበቅም አልፎ ሁለተኛ አጀንዳ ተሰጥቷቸዋል። ምን የሚል? ተነስቷል ጌታ፣ መቃብሩ ባዶ ነው ተብሎ ስብከቱ ከመጣ አይ አልተነሳም እና ሥጋውን ሰረቁት። እንዴት? እኩለ ሌሊት እኛ ተኝተን ሳለን እነማን? ሐዋርያቱ የሚል ፕሮፖዛል፣ የውሸት ፕሮፖዛል ተዘጋጀ። ግልጽ ነው፣ ግልጽ ነው አይደለ? እግዚአብሔር አያችሁ፣ እንኳን ገሰገስኩ በዚህ ማለዳ። ለካ በክርስቶስም ትንሣኤ እንዲህ ዋሽተዋል ወይ? ለካ ውሸትን በእውነት ማሸነፍ፣ እውነትን በውሸት ማሸነፍ አይቻልም የምትሉ ካላችሁ ከልባችሁ አንድ ጊዜ እግዚአብሔርን አመስግኑ። በቃ ይሄን እውነት ይዘን እንድንሄድ፣ ይሄን እውነት ሰንቀን እንድንሄድ። መጨረሻ ስተቀልልላችሁ ሰዓቱ ደረሰ። ራሱ እግዚአብሔር በታላቅ ኃይል የሚገለጥበት፣ የሰውን እርዳታ የማይጠይቅበት፣ በራሱ ስልጣን የሚነሳበት፣ መድኃኒትን የሚያደርግበት እኩለ ሌሊት ሲመጣ አንደኛ ጠባቂዎቹ የነበሩት ወቀተ ነጸሮ በድህሬው ተብሎ በትንቢት ተነግሯልና ጠላቶቹ ወይም ጠባቂዎቹ ወታደሮቹ ምን እንደመታቸው አላወቁም። ግን 6 ሰዓት ሲሆን ጌታ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በራሱ ስልጣን አንድ ጎበዝ ሰው የወይን ጠጅ ስካር እንደለቀቀው ከሞት ሲነሳ ከኋላቸው ወደቁ ይላል። ክብርና ምስጋና ለስሙ ይሁን። ታጽፎልናል። ሐዋርያቱ ላይም የተነዛ ወሬ ጥሩ አልነበረም። 2 ቀን መጥተው ሥጋውን ሰረቁት። እነሱ ግን ወንዶቹ ተኝተው ሳሉ ሴቶቹ እየገሰገሱ መጡ።
ሴቶቹ እየገሰገሱ ሽቱ በእጃቸው እምነት በልባቸው ይዘው ወደዚያ ወደ መቃብሩ ስፍራ ሲሄዱ መቃብሩ ባዶ ነው። ደግሞ የተጠቀለለበት መግነዝ በራስጌው ላይ ተቀምጧል። መቃብሩም ደግሞ ሌላ አካል መጥቶ አላገዘው። ራሱ ማኅተሙን ዘግቶ ሞትን አጥፍቶ መቃብርን ዘግቶ ሲኦልን ረግጦ በነፃነት ነፃነትን ሰብኮ ከሞት ተነስተዋል። ክብርና ምስጋና ለስሙ ይሁን። ለዚህ ተነስቷል። ይህንን አዩ። ሴቶቹ ይመሰክራሉ። ቀለዮጳና ሉቃስ በኤማውስ እየደከሙ ይመሰክራሉ። መጨረሻ የሐዋርያት ጉባኤ ላይ በእውነት ጌታችን ተነስቷል አሉ ሐዋርያት። እስኪ በእውነት በሉ። ጌታችን ተነስቷል። ምን ብለዋል? ስለዚህ ወገኖቼ ለእኔና ለእናንተም የእሱ ትንሣኤ እሙን እንደሆነ ሁሉ ትንሣኤ ሕሊና፣ ትንሣኤ ልቡና፣ የሐሳብ ትንሣኤ፣ የሥጋ ትንሣኤ፣ ጥሩ የማሰብ ትንሣኤ፣ ጥሩ የመስራት ትንሣኤ፣ ደግ የመናገር ትንሣኤ እግዚአብሔር መንፈስ ቅዱስ ያድለን። በእውነት ተነስቷል። መጨረሻ ትንሣኤ ዘጉባኤ ይጠብቀናል። ይሄ ትንሣኤ ዘጉባኤ ሁላችንንም በእግዚአብሔር ፊት የሚያቆመን ነው፣ የማይቀር ነው። ክርስቶስ ሞቶ እንዳልቀረ ሁሉ ሁላችንም ሞተን አንቀርም። ሞተን ምን አንልም። ይሄ በመበስበስ የተሰራው ባለመበስበስ ይነሳል። ይሄ አካል ግዙፍ አካል የሚፈርስ አካል እንደተሰራ መንፈሳዊ አካል ይነሳል። ትንሣኤ ሙታን መጨረሻ ላይ ለማንም አይቀርም። ለማንም ነው የምላችሁ። እንደ ሞትን እንደተቀበርን አንቀርም። ደግም ስራ ክፉ እግዚአብሔርንም እመን አትመን የፈረሰ ሰውነታችን የበሰበሰ ስጋችን ለፍርድ ይነሳል። ለምን ይነሳል? ክርስቶስ ከሞት እንደተነሳው ነው። አሁን ማንም ሰው እኔ እነሳለሁ፣ እንዴትስ እነሳለሁ፣ መነሳት የለብኝም የሚል በዚያ ሰዓት ነፃ ፈቃድ አይሰራም። በመጨረሻ ትንሣኤ ሙታን ወደድንም ጠላንም እንነሳለን። ምን እንሆናለን? ኧረ በሉ ምን እንሆናለን? ከክርስቶስ ጋር አሁን ያመነው እንነሳለን። ቅዱስ ጳውሎስ መስክሯል። ሌሎች ራሱ ክርስቶስ ግን ሁለተኛ ጊዜ ሲመጣ ሰው ሁሉ እንደሚነሳ ከዚያ በኋላ በፍርድ ወንበር ፊት እንደሚቆም ተናግረዋል። ስለዚህ ትንሣኤ ክርስቶስ ራሱ የመጨረሻ ትንሣኤ ሙታንን ያረጋገጠ ነው። በመጨረሻ ትንሣኤ ሙታን አሁን የልቡና ትንሣኤ ኖሮን የሐሳብ ልቡና መልካም ትንሣኤ ኖሮን ጥሩ ስራዎችን ሰርተን በጾም በጸሎት ተወስነን ቅዱስ ሥጋውን ክቡር ደሙን ተቀብለን በእውነተኛም ለሕይወት እንድንነሳ እግዚአብሔር በቸርነቱ ይርዳን። ቃሉን በልባችን ይጻፍልን። ያስተማረን እግዚአብሔር ይክበር ይመስገን። ብሔር በሰላም ዋሉ። አምላክ እኛም አምላክ ንጹሐ ባሕርይ ቅዱሰ ባሕርይ ሕያው ባሕርይ ዘላለማዊ አምላክ እግዚአብሔር አምላካችን ስሙ የከበረና የተመሰገነ ይሁን። እስኪ ብላችሁ አመስግኑት። ወቅቱም የትንሣኤ ወቅት ስለሆነ ያለንበትን ወቅት በደንብ አድርገን እንድናስብ ክርስቶስ በእውነት እንደተነሳ በእውነት ተነስቷል ብለው ትንሣኤው አማናዊ እንደሆነ ትንሣኤው እውነተኛ እንደሆነ እኛም ደግሞ በእውነተኛ አነሳስ ከእርሱ ጋር እንደምንነሳ አልተነሳም ብለው ክርስቶስን የከሰሱ ሰዎች አይነሳም ብለው የጠበቁ ሰዎች ጠባቂዎች ያስቀመጡት ሁሉም አፍረው ክርስቶስ ግን ተነስቶ ለሐዋርያቱ ታላቅ የምስራች እንደነገራቸው አየዋት ባይኔ አሻግሬ የያሬድን ዝማሬ ተገኘሁ እንደ አባቶቼ እጄን ለክብሯ ዘርግቼ አየዋት ባይኔ አሻግሬ የያሬድን ዝማሬ ተገኘሁ እንደ አባቶቼ እጄን ለክብሯ I
ልዘምር በደስታ አይቻለው ባንተ ችግሬ ሲፈታ እኔ ልቀኝልህ ልዘምር በደስታ አይቻለው ባንተ ችግሬ ሲፈታ አንተ ማርያም ጻድቅ ስም ያድናል ከመውደቅ አንተ ማርያም ጻድቅ ስም ያድናል ከመውደቅ ልዘምር በደስታ አይቻለው ባንተ ችግሬ ሲፈታ ቀኔ ልቀኝልህ ልዘምር በደስታ አይቻለው ባንተ ችግሬ 14 ቀን ወንድ ልጅ ወለድኩኝ። ነገር ግን መተንፈሻ አካባቢ ችግር አለ ብለው ዶክተሮች ኦክስጅን ወደ ኦክስጅን ገባ። ከዚያም በኋላ በ26 ጠሩኝ፣ ታኅሳስ 26 ማለት ነው። ጠሩኝ ሳምባው ላይ ከፍተኛ ችግር ስላለ ያለሽ ምርጫ በቤትሽ ኦክስጅን ማዘጋጀት ነው አሉ። ከዚያም በኋላ ምንም አይነት ምርጫ ስላልነበረኝ ኦክስጅን አዘጋጀውኝ። በ26 የጻድቁ አባታችን አቡነ ሀብተ ማርያም ዕለት ጻድቁ አባቴ እርሶ ይርዱኝ ብዬ ተማጸንኳቸው። ልጄ ከዳነ ከተፈወሰ ከኦክስጅኑ ከተላቀቀ እኔ ለልጁን በእርሶ ስም አስነሳለሁ፣ ክርስትናውን ለእርሶ ሰጣለሁ ብዬ ይህን ቃል ብቻ ነገርኳቸው። ከዚያም በኋላ በ28 ሙሉ ለሙሉ ኦክስጅኑ
ተወ ደህና ሆነ። በተናገርኩት መሰረት በዚህ ቦታ መጥቼ ልጄን ለጻድቁ አባታችን አቡነ ሀብተ ማርያም ሰጥቻለሁ፣ በዚህ ቦታ ክርስትና አስነስቻለሁ ብለዋል። እግዚአብሔርን አመስግኑ። ልጄ አይኑን ለብዙ ዓመታት ያመው ነበረ። ሐኪም ቤት አመላልሳለሁኝ። መድኃኒቱ ሲያልቅ እጅግ ይታመምብኛል፣ ቸገራለሁኝ። ከዛ የጻድቁ አባታችን አቡነ ሀብተ ማርያምን ሎሚውን ወስጄ ሰጠሁት፣ ቀባሁት። ሙሉ ለሙሉ ተፈውሷል፣ ድነዋል። እኔም ያመኝ ነበር። የተረፈው ሎሚ እግሬን ብቀባው እኔም ተሽሎኛል ብለዋል። እግዚአብሔርን አመስግኑላቸው። ለክብሩ መገለጫ 200 ብርና አንድ ጃንጥላ ገቢ አድርገዋል። ወለተ ማርያም የሚባሉ ግፊት እጅግ ያመኝ ነበር፣ ሰቃየ ነበረ። መጥቼ ጻድቁን ተማጸንኩኝ ብለው አሁን ተሽሎኛል፣ ግፊት የለም ምን የለም ብለው 500 ብር ገቢ አድርገዋል። እግዚአብሔርን አመስግኑ። በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን አጽናልን፣ ኃጢአታችንን ይቅር በለን፣ በሰላም ወደ ቤታችን ሄደን እንገባ ዘንድ የበቃን አድርገን አድኖ አቤቱ ሕዝብህን አድን ርስትህንም ባር። አቤቱ ሕዝብህን አድን ርስትህንም ባር። አቤቱ ሕዝብህን አድን ርስትህንም ባር። ከዘላለም ጠብቃቸው ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ያዋጃት ቤዛም የሆናት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃትን በዚህ ቅዱስ ቤተ ክርስቲያን ተሰብስባችሁ መጥታችሁ ጸልያችሁ ያስቀደሳችሁ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሕሊና በድንጋሌ ሥጋ ለትምት የምትሆን የማርያም ልጅ የኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ ለዘላለሙ አሜን። እኔንም እናንተንም ለርስቱ ለመንግስቱ የበቃን የተዘጋጀን ያደርገን ዘንድ እንበል 12 ጊዜ እግዚኦ መሐረነ ክርስቶስ። እግዚኦ መሐረነ ክርስቶስ ለእናቱ ስለ ድንግል ማርያም ብሎ ይምረን ዘንድ ዳግም በእንተ ማርያም መሐረነ ክርስቶስ። እግዝእትነ ማርያም መሐረነ ክርስቶስ ንስሐን የምትቀበል ኃጢአትን ሁሉ ይቅር የምትል አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ የኔንም የሕዝቦችንም ኃጢአት ይቅር በል።
ባለፈ በተረፈ በኋላ ባደረ በተሳተ በተቀደመን ከልጅነት ሳይታወቅ በትእዛዝ ሲታወቅ በድፍረት የሰራነውን የማይሰራ ኃጢአታችንን እግዚአብሔር ይፍታ። የሃሎ ምስለ ኩልክሙ ዘመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሁላችሁም በያላችሁበት እግዚአብሔር ይባርካችሁ፣ ይቀድሳችሁ።